ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አማን አማን ቅዱስ ዮሴፍ መሰረተ ለደብረ ናዝሬት። ግን በዛ ነገሮች ውስጥም ሃይማኖት የግል ነው፣ አገር የጋራ ነው። እነዚህን ጉዳዮችን አብረን እንመለከታለን። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ዘውትር ልልብል ብዘምር ስለገባኝ ነው ያንተ ፍቅር ጌታ ምጠራ ስምህን ለውጠኸው ነው ታሪኬን አምላክ መጠራው ስምህን ለውጠኸው ነው ታሪኬን ሞገድ ሲመታኝ ማዕበል ማን ያድነዋል ሁሉም ሲሉ በሰላም አለፍ በጸጥታ ሁሉ ተችሎ ለአንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ለአንተ ጌታ አይኖች አያዩም ካንተ በቀር የምትወደድ የምትፈቀር ዘመድ ወገኔ ሆነኸኛል እኔን የሚችል የት ይገኝ ደረጃ ስደርስ የበለጠ ቤተክርስቲያኔን መርዳት የበለጠ ለዚህ ክብር ያበቃኝን አምላክ ማመስገን ቤተክርስቲያኔን በምችለው አቅም ከአቅሜ በላይም በሆነ መጨናነቅ ውስጥ እግዚአብሔርን ማመስገን ማገልገል መስራት መድከም ነው እንጂ ያለብኝ ለቤተክርስቲያኔ ለዋለችልኝ ውለታ ጀርባ መስጠት የለብኝም። ብዙ ፈተናዎች መጥተዋል፣ ብዙ ፈተናዎች አልፈዋል። ግን በዛ ነገሮች ውስጥም ሃይማኖት የግል ነው፣ አገር የጋራ ነው። ጓደኛችን አለች ነፍሰ ጡር ነች። እስከ 9 ወር ቤተክርስቲያን ትሄዳለች አለች። ቅዳሴ ትሄዳለች ጧት ለሊት። አንቺም እንደምታካብጁ በቃ ወርሽ ደርሷል እንዴ እግዚአብሔር የሚያውቅ የለ እንዴ ነፍሰ ጡር እንደሆንሽ በቃ በታርፊ ምን አለበት ሲባል አይኔ እኮ ለልጆቼ ብዬ ነው ትላለች። ላረገዘችው ልጅ ማለት ነው ለሱ ብዬ ነው ትላለች። አልገባንም ማለት ነው። ልጁ ምን ደግሞ ምን ያውቃል እቤት በቃ ቁጭ በይ እንላታለን አለች። እሷም በደንብ አላስረዳችንም፣ እኛም በደንብ አልገባንም። ትሄዳለች አለች። አረተ ያው ታውቂያታለሽ ጓደኛሽ ያው ከዛ ልጅ ወለደች። አሁን እንዴት ናቸው? ኧረ ተወኛለች። 3ቱንም ልጆቿን ስትወልድ እስከ 9 ወር ቤተክርስቲያን እየሄደች እያስቀደሰች ቅዳሴ እንዲሰሙ እያደረገች ነው የወለደችው። 3ቱም የተባረኩ አለች። ይኸውልሽ በቃ 3ቱም እግዚአብሔርን የሚፈሩ እየተባረኩ ዲሲፕሊን ያላቸው ናቸው አለች። ባየ ቀደመችው ማለት ነው። ዓለምና ጅሬውን ቀድማ ፓተርን ገነባች። ጸሎት እንዲሰሙ ቅዳሴ እንዲሰሙ ስለ እግዚአብሔር እንዲሰሙ ኮድ አደረገችው ማለት ማንነቷል። ስለዚህ ቀድሞ እንዲገባ አደረገች። ከዛ በኋላ ልጆቹ ሲያድጉ ከዛ እየመነዘሩ ነው የሚወስ ማለት ነው። ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አሁንም ይሄ ቤተክርስቲያን ህዝቡ እስከዚህ ድረስ ሰርቶ ከዚህም በኋላ አቅም በማጠሩ በዚህ የተወለድሽበትን ቤተክርስቲያን መታሽ እንድትሰሪ ከጀግናው ከባለቤትሽ ከኃይለ ገብረስላሴ ጋር በመሆን ይህንን ቤተክርስቲያን እንድጨርሽና ለፍጻሜ እንድታደርሽ ላንቺ ሰተናል ሲል የህዝብ ጥሪውን አስተላልፏል። እንደዚህችም አይነት ሴት አለች። ይህ ወጣት ከዚህ በፊት ሳይክል ተወዳዳሪ የነበረ ሲሆን በአጋጣሚ አደጋ ይደርስበትና ሰውነቱ ፓራላይዝ ይሆናል።
የሚንቀሳቀሰውም በዊልቸር ነው። መናገርም አይችልም። ዛሬ ላይ በሥርዓተ ተክሊል ያገባችው ልጅም ልጁን ያወቀችው አደጋ በደረሰበት ወቅት ነበር። ትውውቃቸው ወደ ፍቅር አድጎ ከህመሙ እንኳን ሙሉ ለሙሉ ሳያገግም በትዳር ለዛውን በሥርዓተ ተክሊል ተጋብተዋል። ለብዙ ዘመን በፍቅር አብረው የኖሩ ነገር ግን አደጋ ሲደርስበት ወይም ችግር ውስጥ ሲገባ ጥለው የሚሄዱ ባሉበት በዚህ ጊዜ እንደዚህች አይነት ሴት መገኘቱ የሚደንቅ ነው። እውነተኛ ፍቅር እንዳለም ለማሳየት ነው። የሚገርመው ነገር ይህ ልጅ መናገር አይችልም። ቤተ ክርስቲያን ውስጥ ቃለ መሐላ በሚፈጽምበት ወቅት ግን መናገር ችሏል። ለብዙ ጊዜ መናገር ያልቻለ ነገር ግን ቃለ መሐላ ሲፈጽም መናገር መቻሉ በራሱ የእምነታችን ጥንካሬና የእግዚአብሔር ድንቅ ሥራ ያሳያል። እግዚአብሔር ፈጽሞ አማን ቅዱስ ዮሴፍ መሰረተ ለደብረ ናዝሬት። እንግዲህ ውድ ተመልካቾቼ ቤተክርስቲያን ለእያንዳንዳችን የሃይማኖት ስፍራ ብቻ አይደለችም። ያደግንበት፣ ማንነታችን ያገኘንበት፣ ሰላምና እረፍት የምናገኝበት ትልቅ የሕይወታችን መሰረት ናት። በተለይ እንደ ኃይለ ገብረስላሴ ያሉ ለሀገራችን ትልቅ ኩራት የሆኑና በሕዝብ ዘንድ ትልቅ ተሰሚነት ያላቸው ስብዕናቸው ለቤተ ክርስቲያን ጥሪ ሲደረግላቸው የሚሰጡት ምላሽ ወይም የሚያሳዩት አቋም ለብዙዎቻችን አርአያ የሚሆን ነው። ጥሪው የፍቅር የትህትናና የትውልድ አደራ ጥሪ ነው። ሁላችንም ብንሆን የትም እንድረስ ምን ያህል ደረጃም ስኬታማ እንሆን ያደግንበትን መሰረትና እምነታችንን አንረሳም። የእናንተ ሀሳብ ምንድነው? ኃይሌና ባለቤቱ ሊያደርጉት ይገባል የምትሉት ነገር አለ? ከታች በኮሜንት መስጫ ላይ ሀሳባችሁን አካፍሉኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የሚገርሙ ይዘቶችን ይዘን እንገኛለን። ስለተከታተላችሁኝ በጣም አመሰግናለሁ። ደህና ሁኑልኝ። ያም ሚዲያን ሰብስክራይብ ያድርጉ። ሰላም ውድ ቤተሰቦቼ፣ ቪዲዮውን ስለተመለከታችሁት በድጋሚ በጣም አመሰግናለሁ። ለቻናላችን አዲስ ከሆኑ የእናንተ ላይክና ሰብስክራይብ ማድረግ ለእኔ ትልቅ ብርታት ነው። በቪዲዮ ላይ በቀረበው ጥሪና ቤተክርስቲያን ጉዳይ ላይ የእናንተ ሀሳብ ምንድን ነው? ከታች በኮሜንት ይጻፉልኝ። ያንዳንዱን ኮሜንት አነባለሁ። ያም ሚዲያን ሰብስክራይብ ያድርጉ። Masharit